በአማራ ጉዳይ ጣልቃ አልገባም። ጠቅላይ ሚኒስትር አብይ አህመድ በጎንደር ከተማ ምን ገጠማቸው? ፋኖ ያልጠበቀው ክስተት። ጠቅላዩ ለፋኖ አመራሮች ምን አሉ? እዚህ ጋር ደግሞ ሌላ ትኩሳት። ቡድኑ የድሮን ጥቃት እንደተፈጸመበት አስታወቀ። ጠቅላዩ እጃችንን አናስገባም ብለዋል። ጽምዶም በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው፣ ጀነራሉ አስጠነቀቁ። ዶክተር ደብረጽዮን ገብረ ሚካኤል ቁጣቸው ተጋጋለ። ጀነራሎቹ ፍጥጫቸው ተባብሶ ቀጥሏል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናሉ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ጠቅላይ ሚኒስትር አብይ አህመድ በእርሳቸው የሚመራው የፌዴራሉ መንግስት በአማራ ጉዳይ ጣልቃ እንደማይገባ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት የታደሰውን የፋሲል ግቢ ጥቅምት 28 ቀን 2018 ዓ.ም በመረቁበትም ወቅት ነው። 11 ደቂቃዎችን ገደማ በወሰደው ንግግራቸው ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራ ውበት እንዳለው ሰዎች እንደሚያነሱ የጠቀሱት ጠቅላዩ ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደሮች ተጠብቀው እንዴት ልማት ሊሰራ ይችላል በማለትም ጠይቀዋል። ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉም አጽንኦት ሰጥተው ተናግረዋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ሲሉም ጥሪያቸውን አቅርበዋል። ሲቀጥሉም ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማራዎች በስተቀር ማንም አያዝበትም እኛ እንደሆነ ሲፈቀድልን እንደ እድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም ሲሉም ተደምጠዋል። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሸው በትብብር መንፈስ ብንሰራ የልጆቻችን ነገ ያማረ ስለሚሆን አማራና መላው ኢትዮጵያ ዳግም እንዲወለድ በጋራ እንቆም ሲሉም አደራቸውን ሰጥተዋል። ህወሓት የድሮን ጥቃት እንደተፈጸመበት አስታወቀ። ህወሓት በፌዴራል መንግስት እንደተፈጸመበት ገልጾ የፕሪቶሪያው ስምምነትን በግልጽ ተጥሷል ሲልም ገልጿል። በምርጫ ቦርድ የተሰረዘው ህወሓት በመግለጫው ላይ እንዳለው የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር ህወሓት የፕሪቶሪያውን ስምምነት ተግባራዊ በማድረግ ዘላቂ ሰላምን የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋልም ብሏል። መግለጫው አክለውም የፌዴራል መንግስት የትግራይን ህዝብ በማጥፋት እንደሚበቀል ያምናል። የፕሪቶሪያው ስምምነትን እንደሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል። የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ እንደቆዩም ጠቅሷል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉ ሲያሳስቡም ቆይተዋል ያለው ህወሓትም የፌዴራል መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን ወታደራዊ እርምጃ ለመክፈትም ተጠቅሟል ሲልም ጠቅሷል። ህወሓት አክሎም የፌዴራል መንግስት የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳውም የተናገረውን ሁሉ እያከናወነም ነው። በአፋር እያደራጀውና እያስታጠቀው ያለው ወሮ በላም የዚሁ ፕሮጀክት ቀጣይ ነውም ብሏል። በጥቂት ካህዲዎች የተታለሉትን እነዚህን ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀመባቸው እንደሆነና የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ትግራይን ከመሬቷ እያስቸገሩ ያሉትን ተንኮለኞች በመደበቅና የሌላ ዙር ጦርነት መሳሪያዎች በመሆንም የጥፋት መሳሪያ እንደሆነም ከሷል። ይህ ክስም የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍጠር እየተሰቃየ ላለው ተደጋጋሚ ጥፋት እውነተኛ ብቻ ሳይሆን ተገቢም አይደለም። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትላንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም ሲልም አሳስቧልም። ህወሓት በመግለጫው ህወሓት የአፋር ህዝብ በፌዴራል መንግስት ትግራይን ለማተራመስ በተደራጁ ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ መሆኑንም አስታውቋል። የፌዴራል መንግስት አሁን የፕሪቶሪያውን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሞብናል ያለው ህወሓት የድሮን ጥቃቱን በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳትም አስከትሏል ሲልም ገልጿል። የድሮን ጥቃቱ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው ያለው ህወሓትም የፌዴራል መንግስት የድርድር ሀገራትና የዓለም አቀፍ ድርጅቶችን ዝምታ ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷልም ሲልም ገልጿል። በተያዘው ጉዳያችን ጽምዶ በሻቢያ መንግስት የተፈበረከ የፍርሃት አጀንዳ ነው የሚል
የሚለው የጀነራሉ ንግግር በእጅጉ እያነጋገረ ይገኛል። ጥምረት ወይም ጽምዶ የተሰኘው የማተራመሻ አጀንዳ በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ አስታወቁ። ጀነራል ሳሞራ የኑስ ለአዲስ ዘመን እንደገለጹት ሻዕቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል። ጥምረት አሊያም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመር ነው ያሉት ጀነራሉ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሀሳብ ያዘለ እንደሆነም አመላክተዋል። የጥምረት ጽምዶ ዓላማው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጀነራሉ ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተ የሰላም ስምምነት እንደሆነም አመላክተዋል። ከ8ቱም ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ እንደሆነም አሳስበዋል። የሻዕቢያ መንግስት ኢሳያስ ይህቺን ነጥብ ነቅሶ መውጣት አለበት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሉንም አስታውሰዋል። የሻዕቢያ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦለት አያውቅም፣ ማሰብም አይችልም ብለዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንዳልሆነም አስታውቋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ እንደሆነም ተናግረዋል። እነዚህ ኃይሎች የትግራይ ህዝብ ከፌዴራል መንግስት እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት ህዝቡ ሊነቃ እንደሚገባም ገልጸዋል። ለዚህም ህዝቡ ልጆቻችንን ወደ ጦርነት አንልክም ሊሉ እንደሚገባም ጨምረው ተናግረዋል። የትግራይ ህዝብ በህወሓት ሰራዊትና በሐራ መሬት ያሉትን ልጆች ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉ ጀነራል ሳሞራ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በእርሳቸው የሚመራው የፌዴራሉ መንግስት በአማራ ጉዳይ ጣልቃ እንደማይገባ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት የታደሰውን የፋሲል ግቢ ጥቅምት 28 ቀን 2018 ዓ.ም በመረቁበትም ወቅት ነው። 11 ደቂቃዎችን ገደማ በወሰደው ንግግራቸው ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራ ውበት እንዳለው ሰዎች እንደሚያነሱ የጠቀሱት ጠቅላዩ ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደሮች ተጠብቀው እንዴት ልማት ሊሰራ ይችላል በማለትም ጠይቀዋል። ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉም አጽንኦት ሰጥተው ተናግረዋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ሲሉም ጥሪያቸውን አቅርበዋል። ሲቀጥሉም ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማራዎች በስተቀር ማንም አያዝበትም። እኛ እንደሆነ ሲፈቀድልን እንደ እድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም ሲሉም ተደምጠዋል። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሸው በትብብር መንፈስ ብንሰራ የልጆቻችን ነገ ያማረ ስለሚሆን አማራና መላው ኢትዮጵያ ዳግም እንዲወለድ በጋራ እንቆም ሲሉም አደራቸውን ሰጥተዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ የሚመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ